አንቺ ካልተውሹ በስተቀር አንቺን ስለመተው ወንድ ልጅ በታሪክ እንዳያስብ የምታደርጊው ምን አይነት ኳሊቲዎች ሲኖርሽ ነው? ወይም ምን አይነት ስታንዳርዶች ያሏትን ሴት ነው ወንድ ልጅ ስለመተው የማያስበው ለሚለው ጥያቄያችን የዛሬ ቪዲዮ መልስ አለው። የወንድ ልጅ ተፈጥሮ፣ የወንድ ልጅ ስነ ልቦናን በስነ ስርዓት አጥንቶ የሰዎችን ባህሪ የሚነግረን የስነ ልቦና ትምህርት አንድ ወንድ ልጅ መተው የማይፈልጋት ሴት ዛሬ እዚህ ቪዲዮ ላይ የምዘረዝራቸውን የምታደርግ የሰጠችውና ያሳየችው ወይም እንዲያደርግ ያደረገችውን ሴት በምንም ታሪክ ስለመተው አያስብምም፣ አስቦም አያውቅም። እንዳትረሺ፣ አንድን ወንድ ስናፈቅር እሱን ላለማጣት የምናደርጋቸው ነገሮች ለራሳችን ብለን የምናደርገው እንጂ እሱ ስላፈቀርሽ ወይም እሱን ማጣት ስለማትፈልጊ ከጎኑ እንድትሆኚ ስለፈለግሽ እንደምታደርጊው የእሱ ስነ ልቦና ወይም የእሱ ተፈጥሮ አያምንም። እውነት ነው አይደለ? እንፈራለን። ስንፈራ ወይም ለእነሱ ያለን ፍቅር ስሜታዊ ስንሆን የምናደርጋቸው ነገሮች እንደውም በተቃራኒ ምን ያደርገናል? እሱም ከኛ እንዲርቅ እንዲገፋ ችላ እንዲለን ያደርገዋል። አስተዊ ቆንጆ ሴት ነሽ፣ ብልህ ነሽ፣ በዛ ላይ ደግሞ የሴትነት ኢነርጂ ያለሽ። እነሱን ተጠቅመሽ አንቺን ስለመተው እንዳያስብ ማድረግ ትችያለሽ። ከኔ ከእህትሽ ከዮዲት ጋር የተወሰኑ ደቂቃዎችን ቆይና የሚገርም መልስና የሚገርም ለውጥ የሚሰጥሽን ሀሳቦች ይዘሽ ትሄጃለሽ። ሀይ እንዴት ናችሁ? ለማታውቁኝ ዮዲት ነው የምባለው። እንኳን ደህና መጣችሁ ወደ ዮድ ሃውስ 2። እዚህ ቻናል ላይ እንደምታውቁት ስለ ወንድሞቻችን እናወራለን። ከነሱ ጋር ስለምንገባው የፍቅር ህይወት ቀላል ስለሚያደርጉልን ሀሳቦችም እንወያያለን። ታዲያ ይህንን ቻናል ሰብስክራይብ ካላረጋችሁ እባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቷን መጫን እንዳይረሳ። ለብዙ እህቶቻችን ደግሞ እንዲደርስ የቪዲዮውን ሀሳብ ላይክ እናደርጋለን። አብራችሁኝ ቆዩ። አንደኛው ወንድ ልጅ መተው በፍጹም የማይፈልጋ ሴት ምን ያደረገች ናት? የተቀበለችውን ሴት ናት። ማንነቱን እሱ ወዶ ፈቅዶ አክብሮ የሚኖረውን ማንነቱን አክሴፕት ያደረገችው ሙሉ ለሙሉ ሁሌም ቢሆን በስስት የማያት ሊያጣት የማይፈልጋት ሴት ነው የምትሆነው። ማንነታቸውን አብዛኛውን ጊዜ ሙሉ በሙሉ አንቀበልም። ህይወታቸው ውስጥ ገብተን ኦርደር መስጠት እንፈልጋለን። እሱ አምኖ ተቀብሎ ወዶ ተስማምቶ ደስተኛ ሆኖ የሚኖርበትን ህይወቱን ሊሆን ይችላል፣ ስራውን ሊሆን ይችላል፣ ጓደኞቹን ሊሆን ይችላል፣ ፊዚካሉን ሊሆን ይችላል፣ አለባበሱን ሊሆን ይችላል። አንቺ በተመቸሽ መንገድ ለማድረግ አንቺን በሚስብሽ አንቺ ልክ ነው ብለሽ ባመንሹ መንገድ ልታስተካክዩ ከሞከርሽ በእውነቴን ነው የምልሽ በጣም በፍጥነቱ ነው ችላ የሚልሽ የሚርቅሽ። አንቺን ለመተው ሁሌም ዝግጁ ነው። ያን ያህል የሚጓጓለትም ፋይት የሚያደርግለትም ማንነት እንደሌለሽ ነው የሚያስበው። እስቲ ተቀበዩ፣ እንደወደድሽለት ንገሪው። የሚያደርገውን ነገር ማበረታታት፣ ጓደኞቹ ማክበር፣ የወደደውን ነገር መውደድ። አትሊስት ባትወጂው ራሱ በኔጋቲቭ የሆኑ አስተያየቶችን አለመስጠት ተቀባይነት ያስገኝልሻል። ወደሽዋል አይደለ? ለሱ ያለሽ ስሜት የምትወጂው ነው፣ አብረሹ እንድትሆኚ የሚፈልግ ነው። በምታደርጊያቸው ነገሮች ግን ልትገፊው እንደምትችይ ማሰብ መቻል አለብሽ። እነሱን ደግሞ በዋነኛነት ከኛ የሚገፋው አለመቀበላችን ነው። እነሱን ከአንቺ ጋር ግንኙነት ከጀመረ በኋላ ፍቅረኛሽ ከሆነ በኋላ ሲወፍር ያ ነገር አንቺን የሚረብሽሽ ከሆነ የምትናገሪበትን መንገድ ራሱ ማሳመር መቻል አለብሽ። አክሴፕት የሚያደርገው ነገር ሊሆን መቻል አለበት። አለበለዚያ ግን ከመጀመሪያ ጀምሮ ሌላ ሪዝን አብረሹ የሆንሽበት ከሱ ጋር በፍቅር ግንኙነት ይሆን አብረሹ ወደድኩ ያልሽበት ሪዝን ፍቅር ሳይሆን ሌላ ነገር እንዲያስመስልብሽ የምታደርጊው በትግሎችሽ ነው። በማጣጣት ለመቀየር በመጣር ህይወቱን ልምራልህ ልቀይርልህ የሚሉ ሀሳቦች ወንድ ልጅ እንዲሸሽሽ ያደርገዋል። ወንድ ልጅ ከአንቺ ጋር ስለመዝለቅ አንቺን ማጣት ስለመፍራት አያስብም። በምን ቀን ነው የምትለየኝ የሚለው ሀሳብ ይመጣል። በጣም ተራና ቀላል ነገር ነው። አብረሹን ያለሽው አክሴፕት አድርጊለት። እሱ የተቀበለውን ተቀበይ፣ እሱ የወደደውን ውደጅለት። ምናልባት የሚቆረቁርሽ ከሆነ ማንም ሰው እኛ በፈለግነው አይነት ሊወደድም ሊሰራም ወይም እኛ በምንፈልገው መጠን ህይወታችን ውስጥ ላይኖር ይችላል። ስለዚህ ባላንስ በመስራት አንደርስታንድ በማድረግ ኬር ከማድረግሽ ከማፍቀርሽ የመጣ ሊሆን ይችላል። ነገር ግን ውጤት ካልሰጠሽ የምትወጂውን ሰው የሚገፋብሽ ከሆነ የሚያስቀይምብሽ ከሆነ ቀስ በቀስ ለአንቺ ያለውን ስሜት የሚሸረሽር ከሆነ መተው መልመድ መቻል አለብሽ። እንደ ቀልድ
ኬር ከማድረጋችን ከፍቅራችን የተነሳ የምናደርገው ትግል ነው ወንዶችን ለመቀየር። ነገር ግን አክሴፕት ማድረግሽ ማክበርሽና መውደድሽ አንቺን መታው ጭራሽ የሚያስፈራው ነገር እንዲሆን ታደርጊያለሽ። ወንድ ልጅን ተቀበዩ፣ አንቺን መተው እንዲፈራ ታደርጊዋለሽ። ሁለተኛ ወንድ ልጅ መተው የማይፈልገው የለፋባትን ሴት ነው። ሴት ልጅ ግድ ነው ወንድ ልጅ እንዲያድናት ማድረግ ትቻለሽ። እማያቅሽ ልጅን አፍቅረሹ ሊሆን ይችላል። ነገር ግን ወደሱ ሄደሽ አንቺን እንዲያማረግ እንዲለምድ አድርገሽው በተለየ መንገድ እንዲያሳድድሽ እንዲያድንሽ ማድረግ ትቻለሽ። ሴትነትሽን ከተጠቀምሽ የሴትነት ኃይልሽን ከተጠቀምሽ ደን ለፍቶ በደንብ ኢንቨስት አድርጎብሽ በደንብ ጥናት አድርጎ የሆነ ዋጋ ከፍሎ ህይወትሽ ውስጥ ከመጣ በኋላ ስቴይ የሚያደርግ ከአንቺ ጋር እንዲቆይ የሚያደርገውን በተለይ ሪዘን ከሰጠሽው አንቺን መተው ወንድ ልጅ መቼም የማይፈልገው ነው የሚኖረው። ሁሉም ሰው የለፋ ዋጋ የከፈለበትን ነገር በቀላሉ ማጣት ይፈልጋል። በትንሽ ወደድ ባለ ነገር እንኳን የገዛነውን ነገር እንዴት ነው የምንንከባከበው አይደለ? ዋጋ እንሰጠዋለን። ስለዚህ ዋጋ እንዲሰጥሽ እንዲገባው ፍቅርሽ እንዲገባው የለፋበት ነገር ልክ እንደሆነ የምታደርጊው ታዲያ አንቺ ነሽ። ህይወትሽ ውስጥ ከመጣ በኋላ አሁን አንዱን ጠቅሻለሁ አይደለ? አክሴፕት ማድረግ መቀበል ነው። እሱንም ልክ አንቺን ተቀብሎ ወዶ ለፍቶ አብሮሽ እንዲሆን እንደ ጣረ ሁላ ከመጣ በኋላ ደግሞ ዋው ብሎ መተው አንቺን እንዳይፈልግ የምታደርጊው አደናውን ከንቱ ባለማድረግ ነው። አንቺ ህይወት ውስጥ ከመጣ በኋላ በፊት ያሳየሽው ማንነትሽ እንዲያድንሽ ያረግሽውን የቀየርሽ ከሆነ የምትለዋወጭ ከሆነ የራስሽ ማንነት ከሌለሽ እማያውቃ ሴት በየቀኑ የምትሆኝበት ከሆነ አንቺ ጋር የሚቆይበትን ሪዝን ካጣ አንቺን መተው ቀላል ይሆንለታል። ከመጣ በኋላ መጀመሪያም ሲመጣ ሲለፋብሽ ወንድ ልጅ እንዲለፋ ስታደርጊው በእርግጠኝነት ነው ምነግርሽ መተው አንቺን አይፈልግም። ወዲያው ችላ የሚሉ ህይወታችን ውስጥ ከገባን በኋላ ያላሰቡትን ስለኛ ማወቅ ሊሆን ይችላል፣ እኛን ለመንካት ሊሆን ይችላል፣ ከኛ ጋር ሴክስ ለማድረግ ቀለል ስንላቸው የፈለጉትን በቶሎ ሲያገኙ ሳይለፉበት ያን ያህልም ዋጋ ሳይከፍሉበት ኢንቨስት ሳያደርጉበት ቀለል ባለ መንገድ ነገሮችን ህይወትሽ ውስጥ የምታቀይላቸው ከሆነ ጣዕም አልባ ነው የምትሆኙ። እንደዛም ሆኖ አንቺ ጋር እንዲቆይ ስቲል ማድረግ ትችላለች። ግን አንቺ ጋር የሚቆይበትን በተለይ ወንድነቱን ያልሳተ በቃ መሪነቱን እንዳይለቅ በማድረግ የምትሰጫቸው ነገሮች ናቸው። ከዚህም በኋላ ያሉት ሞር ያጠናክሩልሻል። አንቺ መተው እንዳይፈልግ የሚያደርጉት ስለሆነ ነው። ከተቀበልሽ ውጭ ከዚህ በኋላ የምጠቅሳቸውን ደግሞ ከጨመርሽበት እንዲለፋ ካደረግሽው አንቺ ህይወት ውስጥ ከመጣ በኋላ እንዲቆይ ካደረግሽው አያያዝሽ በእርግጠኝነት ነው ወንድ ልጅ አንቺን መተው ይፈራል። ሴትነታችንን እንጠቀም፣ ብልህነታችንን እንጠቀም፣ አርቀን እናስብ፣ ስሜታዊ እንዳትሆኚ እና ደግሞ በቀላሉ የሚያገኛት በቀላሉ የሚፈልገው የምትሰጥ ስለሷ ለማወቅ ሊሆን ይችላል ለመንካተት እንዳትፈጥኝ። እዛኔ ሁሌም ምንድን ነሽ? ትሪለር ነሽ። ማየት ሙሉን የሚጓጓለት ፊልም ነሽ ማለት ነው። መንካት የሚፈልገው የሚጓጓለት የማያልቅ ጣዕም ያላት ሴት ከሆንሽ መተው ጭራሽ አያስብም አንቺን ወንድ ልጅ። ሶስተኛው ወንድ ልጅ መተው የማይፈልጋት ህይወት ውስጥ ማጣት የማይፈልጋት ሴት ያከበረችውን ሴት ነው፣ የምታከብረውን ሴት ነው። እንዳልኳችሁ የተቀበለችው ሴት በትንሹ እንደምታከብረው የምታሳየው ነው። ያከበረችው ሴት እንዳፈቀረችው ፊል እንዲያደርግ ያደረገችው ነው። ስታከብሪው ታዲያ ማክበርሽን በምን አይነት መንገድ ላሳየው የሚል ጥያቄ ካለሽ ምንም ጥያቄ የለውም። የተቀበልሽውን ወንድ እንዴት ማናገር እንዳለብሽ ማወቅ መቻል አለብሽ። ራስሽን እንደምታከብሪ ልክ እሱን ስታከብሪው እሱ በደንብ ነው ፊል የሚያደርገው። ለምሳሌ የሚጠላውን ነገር ሊሆን ይችላል፣ ኦር በሁለታችሁ መሀል ያለውን ግንኙነት የሚያበላሽ ሊሆን ይችላል። ከዚህ በፊት የነገረሽን ነገር የሚያስደብረውን ሊሆን ይችላል። ከዚህ በፊት እንደ ሜንሽን ያደረገልሽ የሆነ ግን እኔ አሁን ለምሳሌ ሬድ ፍላግ ብሎ የጠቀሰልሽ ነገሮች ሊሆኑ ይችላሉ። በባህሪ ደረጃ ሊሆን ይችላል፣ በድርጊት ደረጃ ሊሆን ይችላል፣ ምናልባት በመርዛማነት ጉዳይ የሆነ ብቻ እኔ ይሄ ነገሬ ሬድ ፍላግ ነው ብሎ ያሰመረልሽን ነገር ይዘሽ ምትቆሚ ከሆነ እነዚህ ነገሮችን ደፍረሽ ወዶኛል፣ አፍቅሮኛል፣ ለፍቶ ጥሮን ያገኘኝ ስለዚህ የትም አይሄድም በሚል ትብል የሚጠላቸውን የማይፈልጋቸውን ነገሮችን ማድረግ ዘንድ ደግሞ ማስደረግ ከወደድከኝ
የምትወደኝ ከሆነ ብትወደኝ ኖሮ እኮ እያልሽ በፍቅሩ ላይ ለአንቺ ባለው ስሜት ላይ እየተመሰረትሽ ማድረግ የማይፈልገውን አይ አልችልም ኖ ማለትን እንዳይችል የምታስሪ ከሆነ ይሸረሸራል። የወንድ ልጅ ፍቅር ከአንቺ ጋር አብሮ መሆንም ፍላጎቱን ያጣል። ጀስት ለአንቺ ያለው ስሜት የተወሰነ ጊዜ ሊያቆየው ይችላል። ደን እሺ ማለቱ ምናምን ለአንቺ ምቾት ይሰጥሻል። በጣም ደስተኛ ልትሆኝ ትችያለሽ። እንደፈለግሽ እንደምታደርጊ ሊሰማሽ ይችላል። የሆነ ቀን ግን ሄደ ቀን ብቻሽን ነው የምትቀሪ። በቃ ትጨልያለሽ። በቃ ኖርማል አትሆኝም። ስለዚህ ልክ ራሳችንን እንደምናከብረው ማድረግ የማንፈልገው ነገር ህይወታችን ሲኖር እንደማናደርገው እሱንም እንዲያደርግ አለማስገደድ። ፍቅር የምንጠቀምበት ሳይሆን የምንኖረው ቴስት የምናደርገው ነገር መሆኑን ማወቅ መቻል። ልናኮርፍ እንችላለን። ስታኮርፊ ስሜትሽን የመናገር ልምድ ይኖርሽ እንጂ እንደዚህ ቢሆን ብትወደኝ ኖሮማ ታውቅ ነበር ለምን እንዳኮረፍኩ። ይሄ ማኒፑሌሽን ነው፣ ፍቅር አይደለም። እንደዚህ አይነት ነገሮችሽን ማረም፣ በዚህ መንገድ እንዳከበርሽው ታሳየዋለሽ። ወንድ እንደሆነ መሪ እንደሆነ ህይወትሽ ውስጥ ቦታ እንደሰጠሽው ታሳየዋለሽ። ወንድ ልጅ እንደተከበረ የተሰማበት ቦታ መልቀቅ አይፈልግም። ወንድ ልጅ ያከበረችውን ሴት መተው አይፈልግም። ስለመተውም አያስብም። ነገ ቤት እንደምትሰጠው፣ ነገ በሰዎች በዙሪያ ባሉት በልጆቹን ጭምር እንደምታስከብረው እንዲያምን ታደርጋለች። በዛ ላይ ደግሞ ምን አለሽ? ራስሽን እንደምታከብሪ ታስረጀዋለሽ። ራሷን የምታከብር ሴት እሱን ልታከብረው እንደምትችል ያምናል። አክብረሽ አሳየው፣ አክብረሽ አሳምኙ። እንዳከበርሽው ፊል እንዲያደርግ አድርጊው። በህልሙ ራሱ አንቺን ስለመተው አያስብም። ለምንስ ይተውሻል? ምን ይፈልጋል? ዓለም ላይ በጣም የሚፈልገውን ነገር ከአንቺ አግኝቷል ማለት ነው። ስለዚህ አክብሪው። ስታከብሪው ቅድም እንዳነሳዎች ከአንቺ ጋር የሚቆይበትን ሪዝን እንደመስጠት ነው። ካከበርሽ ወንድ ልጅ አንቺን መተው አይፈልግም። አራተኛ ወንድ ልጅ መተው የማይፈልገው የተቀየረባትን ሴት ነው። የተቀየረባት ሴት ለእሷ ያለው ስሜት ከቀየረው እሱን መቼም አይተዋትም ማለት ነው። ሚስቱ ትሆናለች ማለት ነው ያቺ ሴት። ያንን ነው ማስታወስ ያለብሽ። አንቺ በምታደርጊያቸው ነገሮች፣ አንቺ በተጨቃጨቅሽው ነገር ወንድ ልጅ ሊቀየር አይችልም። ወንድ ልጅ የሚቀየረው ለአንቺ ባለው ስሜት ምክንያት ነው። ለአንቺ ያለው ስሜት ጥንካሬ እንዲቀየር ያደርገዋል። መጥፎ ባህሪው እንዲተው ሊያደርገው ይችላል። አላማ ከሌለው አላማ እንዲኖረው ያደርጋል። ራሱን ማየት የማይችል ከነበር ራሱን እንዲያይ፣ ስሜቱን የማይቆጣጠር ከሆነ ስሜቱን እንዲቆጣጠር፣ እንዲሁም አንቺ እንዲህ ቢሆንልኝ ብለሽ የምታስቢው አይነት ወንድ የነገርሽውን ወንድ ለማምጣት ይጥራል። ሁላችንም አይምሮ ውስጥ ያለውን ወንድ ለመስራት ይጥራል። ለእሷ ብሎ ተቀየረ፣ የእሷ ፍቅር ቀየረው የሚለውን ወንድ ታያለሽ። ከተቀየረብሽ አንቺን መተው አይፈልግም። ታዲያ እንዲቀየር ምንድን ነው የሚያስፈልገው? ቅድም እንደነገርኩሽ ስታከብሪው እንዳፈቀርሽው እንዲሰማው፣ በፍቅርሽ ጥንካሬ ስትቀበዩ የተቀበለችውን ሴት ለማክበር ለማስደሰት በሚያደርገው ጥረት ውስጥ በጣም እንደለፋልሽ እንደታገለብሽ ውድ ነገር እጁ ላይ እንደገባ ሲሰማው ስለመቀየር ያስባል ወንድ ልጅ። አንቺ ስለተጨቃጨቅሽው፣ አንቺ እንዲህ ልሁን ሄዳለሁ ትቼክ ካልተቀየርክ እንደዚህ ጊዜ ነው የምሰጠው የሚሉ ቃላቶችን ስለተጠቀምሽ አይደለም። ብልህ እንሁን እንጂ ተፈጥሮ ሰጥታናለች፣ ውበት ብልሃት ሰጥታናለች። ያንን የምትጠቀሚበትን መንገድ እወቂ እንጂ ቆንጂት፣ እንጂ ትግል፣ ቀጥተኛ ትግል፣ በዛ ላይ በፍቅርሽ እያስፈራራሹ ትቼክ ሄዳለሁ በሚል እንደዚህ ያደርጋለሁ በሚል ልትቀይር ያትችል። በገዛ ፈቃዱ ምርጫው ስትሆኝ፣ የለፋብሽ ስትሆኝ፣ እንዳከበርሽው ሰላማዊ ፕሌሱ ስትሆኝ፣ አንደርስታንድ የምታደርጊው ሴት ስትሆኝ እያየሽው ይቀየራል። ወደምትፈልጊው ወደምታልሚው ማንነቱ ይመጣል ወንድ ልጅ። የዛኔ አንቺን መተው አይፈልግም። አንቺ ከተውሹ ራሱ ወደ ኋላ ወደ ነበረው ማንነቱ ሲመለስ ይታያል የተለወጠ ወንድ። ነገር ግን አንቺ ካልተውሹ እሱ በፍጹም ሊተውሽ አይችልም። ምን ካደረግሽ? አንድ ሴት ልጅ ወንድ ልጅ እንዲቀየር ካደረገችው፣ እንዲቀየር የምታደርጊበትን መንገድ ነግሬሻለሁ። ከዛ በኋላ አንቺ እንጂ እሱ ሊተውሽ አይችልም። እሱ አንቺን ስለመተው አያስብም። አምስተኛ ወንድ ልጅ መተው የማይፈልገው ሚስ ኢንዲፐንደንትን ነው። ራሷን የቻለችን ሴት ነው። ራሷን የቻለችን ሴት ብዙ ጊዜ ነግሬያቸዋለሁ። ራሷን ስትችል ሴት ልጅ እሱ ላይ በገንዘብ ብቻ አይደለም በስሜት ጥገኛ አለመሆኗን ሲያረጋግጥ ነው ወንድ ልጅ መተው የማይፈልገው። በቃ ሰልች እንሆናለን። ጠበቅ 24 ሰዓት ጊዜን ስጠኝ፣ እንደዚህ ሁን፣ እንደዚህ ውጣ፣ ያላንተ እነዚህን ነገሮች ይጠላሉ። በቃ እሱ ላይ ጥገኛ አትሁኚ። ተንፈስ በይ። በራስሽ ደስተኛ የመሆን ልምድ፣
ለራስሽ ነገሮች ማድረግ፣ ራስሽን ፕሮቴክት ማድረግ፣ በራስሽ መተማመን፣ ማመን፣ እነዚህም ፕራክቲስ ማድረግ መቻል አለብሽ። በራስሽ እንድታምኝ ያላረግሽን ነገር አስወግደሽ በራስሽ የምትተማመነዋን ሴት ስታመጪ በዚህ መሀል አንቺ ቢዚ ሰው ነሽ። እሱ የሚፈልግሽን እንጂ አንቺ እሱ የምትፈልጊ አይደለሽም። በገንዘብ ለራስሽ ስትጥሪ፣ ለራስሽ መግዛት የምትፈልጊውን ስትገዢ፣ ለራስሽ ማድረግ የምትፈልጊውን ነገር በራስሽ ስታደርጊ እንደዚህ አይነት ሴት የለችም። አሁን ላይ ጠፍታለች። ሁሉም የሚያድናት ያችን ሴት ናት። ያችን ጥንካሬ አምጪ። ስታዝኝ ስትከፊም ወደ እሱ አትሩጪ። ለሀዘንሽም ለደስታሽም እሱን አትጠቀሚው። እሱ ላይ ጥገኛ አትሁኚ። የምንወዳቸውን ሰዎች ደስታችንን ሼር አድርገን ምንኖረው ህይወት ነው እንጂ ያለን ስንከፋም ስናዝንም ሄደን እነሱ ጋር ልጥፍ የምንለው እነሱን ምክንያት የምናደርጋቸው መሆን የለብንም። በትንሽ ምክንያት አኩርፈሽ ራስሽን የምታሰቃይ ሴት አትሁኚ። በስሜት በፋይናንሻል በፊዚካል እነዚህ ላይ በራስሽ መቆምን ስትጥሪ ውበትሽ ይመጣል። ራሷን የምትወድ ራሷን የምታከብር እነዚህ ማንነቶች ይኑሩሽ። የትም አባቷ ሄድም የሆነ ጉድለት ሲኖረን ነው የጎደልንን ነገር ከነሱ ስንፈልግ የዛኔ ነው መሄድ የሚፈልጉት፣ የዛኔ መተው ያምራቸዋል። እኛም እንደዛው ነን። ስለዚህ እሱ ላይ ጥገኛ አትሁኝ። በብዙ ነገር ጥገኛ ስትሆኝ ይተውሻል እንጂ አብሮሽ አይሆንም። በብዙ ነገር ደግሞ ራስሽን የቻልሽ ስትሆኝ ምን ይሆናል? ሳትጠይቂው የሚሰጥ ይሆናል። ጥበቃው ሳትጠይቂው የሚሰጥሽ ነገር ነው። ፋይናንሻሊ መደገፍ የሚኖርበት ሳትጠይቂው የሚያደርገው ነገር ነው። ወንድ ልጅ ለደስታሽን መጨነቅ፣ ለእያንዳንዱ ነገርሽ መጨነቅ የሚጀምረው አንቺ ላይ ሲያይ ነው። ያለሽን ነገር ይጨመርልሻል እንደ ቦነስ እንጂ ምትጠይቂው አይሆንም። እላፊ የሆኑ ስሜት ነክ ነገሮችን አትጠይቂ። አንቺም መተው ጭራሽ አይፈልግም። የጻኔ በቃ እኔ ላይ አትጠቀም፣ የኔዋ እኮ እንዲህ ናት እያለ ምሳሌ ነው የሚያደርግሽ እንኳን ሊተውሽ። ሀሳቤን ከወደዳችሁት፣ ካመናችሁት፣ ከተቀበላችሁት ለእኔ በላይ ካሳውቁኝ። ይሰራል ይጠቅማል ብላችሁ ካሰባችሁ በተግባር መቀየርና ለሌሎች ደግሞ ሼር ማድረግ እንዳይረሳ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ እኔ እህታችሁ ቻው፣ ሰላም ሁኑልኝ።